አሳ ጎርጓሪ ዘንዶ ያወጣል የሰው ፈላጊ የራሱን ያጣል አይደል የሚባለው። እውነት ትመነምናለች እንጂ አትበጠስም። መቼም እውነት እውነት ናት። የእውነት ራሔልን ያጋለጠ አምላክ ወይ ፈጣሪ እንዴት ደስ እንዳለኝ ትናንትና። የምሬን ነው። የጽናት ለቅሶዋም ደስታዋም የትናንትናዋ ቀን ናት። ሁሉም ነገር እውን ይሆናል። ለባቢ እንዳላረገዘች አውቃ ያኔ ፎቶን አቀናብራ ለጽናት እንደላከች ሁሉም ነገር ይጋለጣል። አሁን እንግዲህ ባቢ በጣም ያሳዝናል። የእውነት ጭራሽ አልጠበቃትም እሷ እንደዚህ ታደርጋለች ብሎ ማለት ነው። እሷ ግን ባቢና ጽናትን ለማለያየት ብላ ነው ይሄ ሁሉ ነገር ያደረገችው። ያን ሮቤልን ቀጠረች ብሌንንና ጽናትን ለማለያየት። እሱ ደግሞ ከብሌን ፍቅር ያዘውና ነገሮቹን ረሳቸው። እሱም ትናንትና የምነግርሽ ነገር አለኝ፣ ግን ደግሞ ይሄን ስነግርሽ ትጠይኛለሽ ወይ ትርቂኛለሽ ወይ ብቻ ብዙ ነገር አስጠንቅቋት ነበረ። ከዛም በመጨረሻ ሲነግራት እንግዲህ ብሌን ጮኸች ማለት ነው። አንቺና ጽናትን ለማጣላት ነበረ፣ ለማለያየት ነው ራሔል የቀጠረችኝ ወደዚህ ያመጣችኝ አላት። ብሌን ጮኸች። ከዛ እኔ ነገሮችን ወደ ፍቅር ቀየርኳቸው። እንግዲህ ብሌን ትረዳዋለች ብዬ አስባለሁኝ። አላውቅም፣ ባይነግራት ይሻል ነበር መሰለኝ። ብሌንም ወደዋለች ልጁን። ጽናት እንግዲህ እንዳያቸዋት ልቧ ስብር ነው ያለው። በጣም ታሳዝናለች። በአንድ በኩል ደስታ፣ በአንድ በኩል አዘን፣ በአንድ በኩል የአባቷ ፈገግታ መመለሱ አስደስቷታል። እሷ ግን ፍቅሯን ሀታለች። እንግዲህ ያው ነገሮች ተስተካክለው አንድ ላይ ይመለሳሉ ብዬ አስባለሁኝ ከባቢ ጋራ። ድርጅቱ ግን ለሰውየው ስለተመለሰ ያው እውነት ፈገግታው እንዴት ደስ እንደሚል አባትየው ትላንትና ይህ ፈገግታው ርቆት ነበረ። እውነት አላመነም ወረቀቱን ሲያየው ማለት ነው። እና ያው ሀብቱ ተመልሶለታል። ትዝታስ እዛ እንግዲህ መሬቱ ስር ምን ይወጥሽ ይሆን? እንግዲህ ጽናት ደስ ብሏታል። አባዬ በዚህ ሰዓት ምንድን ነው የሚያስደስትህ አለችው። የልጄ ደስታ፣ የልጄ ሳቅ አባዬ። ለእኔ እኮ የማትሆነው ነገር የለም አውቃለሁ። አስጨነቀው አይደለ? በፍጹም የኔ ልጅ ካላንቺ ማናለኝ እዚች ምድር ላይ። በቃ እኔ ያንቺን ሳቅና ደስታ ነው የምፈልገው፣ እሱ ነው የሚያስደስተኝ አላት። ዛሬ ግን ትልቅ ሰፕራይዝ አለ ከአባቴ ያለችውና ወረቀቱን ሰጠችው። ከዛም ወረቀቱን ከፍቶ ሲያየው የእውነት እንባው ርግፍ ርግፍ ነው ያለው። ማመን አቅቶታል። ድርጅቱ ይመለስልኛል ብሎ አስቦም አያውቅም። ባቢ ደግሞ ይሄ ድርጅት የኔ አይደለም፣ ወደፊትም የኔ ሊሆን አይችልም። ስለዚህ ይሄ ድርጅት የእናንተ ስለሆነ ድርጅታችሁን ፈርመሽ ተቀበይኝ ጽናት ብሎ ለጽናት እንግዲህ አስፈርሞ ድርጅቱን በስሟ አዞረላት ማለት ነው ባቢ። የእውነት ይሄ መልካምነቱን እንግዲህ ምንም ጥፋት ቢያጠፋም ይቅርታ ትይዋለሽ ብዬ አስባለሁ። የእሱ ጥፋት ደግሞ አይደለም የራሔል ጥፋት ነው። አስክራው ነው እንደዚህ ያደረገችው ማለት ነው። ምክንያቱም ከአንቺን እንዲለያይ ስለምትፈልግ ብቻ እንጂ ልጁ አንቺን ጠልቶሽ ወይ ደግሞ ፍቅሩ ወጥቶለት ሳይሆን እሷ ናት እንደዚህ ያደረገችው። ልትረጁ ይገባል። ለግርማ ሁሉንም ነገር አስረድቶታል። ግን ደግሞ እንግዲህ ቀርበሽ ጠይቂ ብሏታል አቶ ግርማ ልጇን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድንዳ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ በስተመጨረሻም ራሔል እኔ ነኝ ይሄንን እረኛማ ፈቅረው ይሄን ስራም አላጣው እኔ ራሔል እና ምን ፈልገሽ ነው የመጣሽው አለቻት ሮማን። የፈለኩትማ ይሄን ድርጅት ይሄንን ሁሉ ሀብት የራሴ ማድረግ ብቻ እንጂ ይሄንን ጉቶ አፍቅሬው እንዳይመስልሽ ወይዘሮ ሮማን። ምን ነካሽ? ጊዜው እኮ የገንዘብ ነው፣ ቢዝነስ የሚሰራበት ጊዜ እንጂ ፍቅር አይደለም አለች። አንቺስ ጉደኛ ነሽ፣ በጣም ትገርሚያለሽ አለች ወይዘሮ ሮማን። ወይዘሮ ሮማንስ ምን ይወጥሽ ይሆን ታዲያ? አሁን ሜዳ ላይ አልቀረሽም? የብሌን እናት ይሄ ነው ለሚያልፍ ቀን የማያልፍ ቃላት አትናገር ይባላል። የእውነት ነው የምላችሁና እቺ ወይዘሮ ሮማን ራሔል ቤት ስለተከራየችላት ብቻ እነ ጽናትን ጥምድ አድርጋ የዛት። በተለይ ጽናትን ተነሺ ደግሞ ደባል ተቀምጠሽ ተንደላቀሽ ትቀምጫለሽ እንዴ? ተነሽና ኩሽናውን አዝጂ፣ ተነሽና ሰሃን ጠቢ። በዛም ሳይበቃት ደግሞ የሆነ ትራፊ ምግብ ሰጣት። የሆነ የዛን ቀን መብር ያለቀስኩኝ ከጽናት ጋራ። የሰው ልጅ እንደዚህ አይደረግም። ማግኘት እንዳለ ማጣት አለ፣ ማጣት እንዳለ ማግኘትም አለ። እቺ ልጅ ደግሞ አታ ነው ያገኘችው፣ አግኝታ ነው ያጣችው። ደግሞም ይኸው የፈጣሪ ነገር ንብረታቸው ተመልሶላታል። አሁንስ ምን ትይ? ግርማም ያለ ስራው ነው
የታሰረው በነፃ ወጣ። የአቶ ተስፋዬ ገዳይም ይኸው ውሎ ሳያድር ተያዘች። መርማሪው ግን ሳላደንቀው አላልፍም። በእውነት እንዳንተ ሀቀኛ ሰው እንደው ቢኖር ምን አለ የስንቱ ደም ተደብቆ ባልቀረ ነበረ። እውነቱን ለመናገር ማለት ነው እንደዚህ በሀቅ ቢሰራ የብዙዎቹ ሀቅ ይወጣ ነበረ ብዬ አስባለሁኝ። እንግዲህ መርማሪው ጀግና ነው ብዬ ነው እውነት እኔ እንጃ ነኝ። እንግዲህ ትላንት መርማሪው ወረቀቶቹን ሲያገላብጥ የራሄል መጣ። ከዛም የራሄል ሽጉጥ አቶ ተስፋዬን የመታችበት ሽጉጥና እንትን ስሟ ይመሳሰላል። በእሷ ስም ነው የተመዘገበው ሽጉጡ ሲመረመር እንግዲህ ከዛም ራሄል አገኘውሽ አለ። የእውነት ወረቀቱ እንደጠረጠርኩት አለ። ከዛም ቶሎ ብሎ እንግዲህ መርማሪው ጋር ደውሎ ሌላኛው ጋር የቀሩ ፋይሎች አሉ እነሱን አስተካክለ አምጣልኝ አለው። ከዛም እነ አቶ ግርማ ቢሮ ሄዶ ባቢና ግርማ እዛ ቆመው እየተላቀሱ ነበረ። ከዛም በኋላ ይሄ መርማሪው መጣና ራሄል የለችም እንዴ? ራሄልን ፈልጌ መጥቼ ነበረ ሲል አረ የለችም፣ እኛም እሷን ፈልገን መተን ነበር ግን የለችም፣ የት እንደሄደች አናውቅም አለ። የት ትሆን አለ። እኔ እንጃ እኔ ምነው መርማሪ አዲስ ነገር አለ እንዴ ሲል አዎ በጣም አዲስ ነገር አለ። ምንድን ነው ሲለው መርማሪ ንገረኝ ምንድን ነው ሲል ባቢ የአባትህ ገዳይ ራሄል ናት አለ። ምን? አዎ ራሄል ሆና ተገኘች። ምርመራው የሚያሳየው የእሷ ስም እጅ እንዳለበት ነው የሚያስታውቀው። እቺ ውሻ ምንም በቃ ሚዝ የሚጨብጠው ነው የጠፋበት። ተረጋጋ ባቢዬ፣ የአባት ሞት ያማል አውቃለሁ፣ ግን ደግሞ በዚህ ልክ አይደለም፣ ተረጋጋ ብሎ መርማሪው ባቢን አረጋጋ። ለማንኛውም ይሄንን ነገር በእኛ በሶስታችን መሀል ይቅር፣ ይሄ ወሬ ሌላ ቦታ ከተንትን ካለ አገር ለቃ ልትወጣ ስለምትችል ቶሎ ብለን በአፋጣኝነት እርምጃ መውሰድ አለብን ተባባሉ። ከዛም ግርማና ባቢ መላቀስ ጀመሩ። መርማሪውም ወደ ስራው ሄደ። ከዛ ባቢ ቢሮ ሄደና ባቢ አይዞክ ተረጋጋሺ፣ አሁን እርምጃ መውሰድ ነው ያለብህ አለው። ከዛም በኋላ እስቲ አሁን የምትሄድበትን ቦታ ታውቃለህ ሲለው እህቴ ቤት እሄዳለሁ ብላ ነበረ፣ እናም ታውቀዋለህ ሲለው አዎ አለው። በልተነስ በፍጥነት ሳታመልጠን አለ። ከዛም መንገድ ላይ ቆማ ሮቤልን ደውላለት እኔ ሰው ሲያሸንፈኝና ሰው ሲበልጠኝ አልወድም፣ ደስ አይለኝም። ስለዚህ የምፈልገውን ሁሉ አግኝቻለሁ። አሁን እኔና ባቢ በቅርቡ እንጋባለን። አንቺ አረመኔ፣ አንቺ ጨካኝ፣ ግን ምን አይነት ሰው ነሽ? የተረገምሽ አለ ሮቤል። ነገርኩ እኮ እኔ ሰው የነጠቀኝን ነገር አልወድም፣ የራሴ ማድረግ እንጂ። አሁን ሁሉም ነገር አበቃ አለች። ከዛ ከባቢ ላይ ስልኩን ከዘጋች በኋላ ሮማን ጋር ደውላ ሮማን እንዴት ነሽ? ደህና ነኝ። ምን አዲስ ነገር አለ? የአቶ ተስፋዬ ገዳይ አንቺ መሆንሽ ተረጋግጧል ስትላት ምን? እንዴት በዚህ ቅስፈት ሊታወቅ ቻለ? እንዴት? አላውቅም ብቻ ብላ ጆሮዋ ላይ ዘጋችበትና በቃ ስልኬን ላጥፋና ቶሎ ብዬ ወዴት ልሂድ እያለች ግራ ቀኟን እያየች አንገቷን እያዟዟረች እንግዲህ ከዛም የምትሄድበት ጠፋት። ቶሎ ብላ እየተደናበረች እንግዲህ አንገቷን ደፍታ ወደ ኋላ ስታይ ባቢና መርማሪው ከፊቷ ወግ ብለው ቆሙ። የእውነት አምላክ ማለት ይሄ አይደለም። የእውነት ምን የምትይዘው እንግዲህ እንደዚሁ ልትወጣባቸው ነበረ ማለት ነው። እነሱ ፊት ለፊቷ ቆመዋል። እንዴት እንደደነገጥኩኝ እኔ በሷ ቦታ ማለት ነው። እንግዲህ ዋጋሽን ታገኛለሽ። በዛ ላይ ደግሞ ሳታረግዢ አርግዣለሁ ብለሽ ድርጅቱን ልትቀሚው ልጅ እኔ እንጃ። ኧረ ጊዜው የገንዘብ ነው አለች እኮ ገንዘብ እንዴ! እጅ ምድር እኮ ኪሳራ ለኪሳራ አይደለም የምትባለው እንዴ? ስለዚህ ገንዘብ የመለሰው ማዘን የመለሰው ምን? እኔ ማንንም ለማንም አላዝንም ገባክ? አለች ሮቤልን ማለት ነው። እናም እንግዲህ ለወይዘሮ ሮማን ቆይ አንቺ ግን የእውነት አርግዘሻል ስትላት እኔ ራሄል ነኝ የማረግዘው ስራ ማውላት እና ታዲያ ምን ፈልገሽ ነው እንደዚህ ያደረግሽው? ይሄንን ድርጅት የራሴ ማድረግ ሁሉን ነገር በእጄ ማስገባት ከዛ በኋላ ባቢን አሽቀንጥሬ ጥለዋለሁ አይደል? አንቺ ብቻ ነሽ አይደል ብልጥ የምትጫወቺው? እንግዲህ ነገሮች በአንድ ጊዜ ውስብስብ ባሉባትና
ዳመናው ደፍት አለላዋ ላይ ማለት ነው። እሰይ እንዴት ደስ እንዳለኝ ትላንትና